ደግሞ አይንሽ ተላልቅ እንደሆነ ንገሪያቸው። እሺ ንገሪያቸው። አይኑ ትልቅ ሰው ማለት ነው ይላል። አብረው እግዚአብሔር ግን የብር አንባቢ ነሽ። አሬ የሆነ ነገር ሳይመጣብን በፊት ከዚህ ቦታ እንሽሽ ፍቅር መጽሐፍ ልጽፍብን እኮ ነው እዚህ ቆማን ጨረሰች። አንድ መጽሐፍ በእኛ እኔ ምን ያለች አይኑ ተላልቅ ማሀየ እኔ እግዚአብሔር ሰለችም እኮ ታዲያ ልክ እኮ ናት። ማለት ምን አልኩኝ? ማስተዋል የተሳነው ሰው ነው እንዲህ እየተቀለደበት ደስተኛ የሚሆነው። እኛ ፍቅር ዋናው ምን አለ መሰለሽ አንዳንዴ መምሰልና መሆን የተለያየ ነገር ነው። እናንተ ለመስላችሁ የምችለው ነገርና እኔ የሆንኩት ነገር ሊለያይ ይችላል። ሌላ ሰው ጋርም ያለኝ አቀባበል፣ አንቺ ጋርም ያለኝ አቀባበል፣ አንቺም ጋር እንዲሁም አብርሽ ጋርም የተለያየ አቀባበል ነው ያለኝ። ፍቅር ግን የምር ደህና ነሽ? የሆነ ነገር አስነክቶሽ ነው ተናገሪ። የምር ደህና አትመስይኝም። በጤናሽ አይደለም። የዘንድሮ ሴቶች እናቶችም እናት እየመሰላችሁ አይደለም። ምን አሁን የልጅ እናት እንደሆንሽ ነው የማውቀው። ከምን አይነት እስቲ ልጅ ወይኔ በእናትሽ ልጅ በልጅነት ወይኔ እንዴት ምታሳሳ ልጅ መሰለሽ አለችኝ። መታረድ ያምር ነው ነው እሱን ታዩና ነገ እኩያ ይሄውና ማለት እንደዚህ ያለን ሃይ ሄሩሚ እንዴት ነው መጽሐፎችሽ ደረስ ወይ ብለን አፕሪሺየት እናደርግሻለን። መጽሐፉ እውቀት ነው። እሺ እና ደግሞ እንገዛታለን እኮ መጽሐፍ እውቀት ነው። ያንቺ ደግሞ እውቀት ያለው ነው ምን መሰለሽ በእኛ ታሪክ ላይ ጻፍሽው የሆነ ነገር ስናወራ እንደዚህ ተቀበል። አይ ገሬ ብሬ ነው ማለት ደራሲ ነች ልጅቷና ብዙ እንትሮችን ትጽፋለች መጽሐፎች። የሚገርመው ያው አብርሃም እውቀት ካለው ሰው ጋር ብዙ መቆየት አይፈልግም ይሆናል። ገባሽ? ምናልባት አንቺ አንድ ማሰብ የማትችበት ሞመንቶች የመጽሐፉ ትማለቀ በቃ እዚህ ጋር ተዘጋ እንዴ። ምናልባት እውቀት ካለው ሰው ጋር አብርሃም ላይ መቾ ይችላል። ምናልባት በደንብ አድርገሽ ካዳመጥሽው ፍቅርሽ በዛብኝ ብሎ ነው ከኔ ጋር የተለያየው። ገባሽ አይደል? ስለዚህ ፍቅሩን እንዳታበዥበት እሺ። ብዙ አትንከባከቢ። እንደዚህ አይነት ነገር አይወድም አብርሃም። ጀመርሷ እንደዚህ አታጨማልቀኝማ። ችግር የለም ያው ትንገረኝ። እኔ የመጀመሪያ ማቀው አለ ጀመር ከታላላቆቻችን ነግሪያት ነበር ለማለት ደስ ይበላል። ችግር የለውም። ከታላላቆቻችን ደግሞ ትምህርት መውሰድ ጥሩ ነው። አረ እኔ ደግሞ ታውቂኛለሽ ታላላቆች እንዴት እንደማከብር በደንብ ያ በአንድ አመት ከሚበልጥሽ እንኳን እንዴት እንደምታከብሪ በወር በሰዓታት ከሚበልጠኝ ሰው ጋር እንዴት ተከባብር እንደማወራ መሰለህ አይመስለኝም። ስለዚህ ከይቅርታ ጋር በእውነት አይመስለኝም። ሩታ ሄርሜላ ተዋወቃችኋት አይደለ? በቃ እኔ በቃ አላመኑም ባይዘው እስካሁን ድረስ በቃ ካላመኑ እኔ ምን ላድርግ ታዲያ? ምን አድርጌ እኔ ምንም ማናዝ ታረጋለሽ? አይ እኔ ደግሞ ህይወትሽ ምን እንደሚሆን ታውቂያለሽ። አሁን ካንቺ ጋር ያለው ነገር እንጨርስና ልኑረው እንዳትነግሪኝ አይደለም ፍቅር። እቺ ልጅ ማለት ነው ይሄ ምንድነው አንባቢ ነው የሚባሉት የወደፊቱን